بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، قال الشيخ محمد جميل زينو: التوسل وطلب الشفاعة. سؤال 37: بماذا نتوسل إلى الله؟ جواب 37: نتوسل أو التوسل الجائز والمطلوب هو التوسل بأسماء الله وصفاته والعمل الصالح. قال الله تعالى: ولله الأسماء الحسنى فادعوه بها. وقال تعالى: يا أيها الذين آمنوا اتقوا الله وابتغوا إليه الوسيلة. التوسل وطلب الشفاعة بلو إلى الله الشيخ محمد جميل زينو توسل يتسنون بمعنى واسطنا أما كان مدرج مالتنا، وطلب الشفاعة عندهم دقمو ملجان مفلقن بتملكته يمن ما مربتي هنا رأسنا جندانو حكم ناس ملكتونا بينون بتملكته مالتنا. توسل يميبالي هنا قدي مدارشان مياز مالتنا. التوسل بلو مالت مدارشان مياز يميلون ترقامي ستنال. ለምሳሌ ያክል ከሀገራችን ተጨባጭ አንፃር አላህ ሆይ በመልእክተኛው ሙሐመድ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ይሁንብህ ይህንን ነገር አድርግልኝ ብሎ መጠየቅ፣ ይህ ነገር ተወሱል ይባላል። ይህ እንደዚህ አይነቱ ይደነገጋል አይደነገግም የሚለውን በተመለከተ እንመለከታለን። እንደዚህ አይነቱ ጉዳይ ሽርክ ደረጃ የሚደርስ የሆነ ነገር አይደለም። ተወሱል የተባለ የሆነ ጉዳይ ቢድዒ የሆነ ተግባር ነው የሚሆነው። ነገር ግን ወደ ሽርኩል አክበር አዳራሽ የሆነ ነገር ነው የሚሆነው። ሽርኩል አስገር ውስጥ ይመድቡታል። ሽርኩል አስገር ደግሞ ትልቁ ሽርክ ደረጃ ያልደረሰ ሲሆን ቀደም ሲል እንዳሳለፍነው ማለት ነው። ከዛ ይመድቡታል። በመቀጠልም ደግሞ ቢድዒ የሆነ ተግባር ነው ብለው ይላሉ። ወደ ሽርኩል አክበር የሚወስድ የሆነ ቢድዒ የሆነ ተግባር ነው ብለው ነው ዑለሞች ሁክም የሰጡት። በርካታ የሆኑ አኢማዎች ስለዚህ ተናግረዋል። አልአልባኒ ረሂመሁላሁ ተዓላ ራሱን የቻለ ኪታብ አዘጋጅቷል በዚሁ አጀንዳ ረገድ። ሼኹል ኢስላም ተይሚያ ረሂመሁላህ ቀደም ሲል እሱም እንደዚሁ አዘጋጅቷል። ሌሎችም አኢማዎች አዘጋጅተዋል። ተወሱል ያደረገ የሆነ አካል አሁን በተወሳው በሆነው ይዘቱና ቅርጹ ከሆነ ሽርክ ደረጃ አይደርስም፣ ሙሽሪክ አይባልም፣ እንዲሁም ሽርክን ፈጽሟል አይባልም። አተወሱሉ ወጠለቡ ሸፋዓቲ እንዲሁም ምልጃን መፈለግን በተመለከተ የምንማማርበት አርዕስትና አጀንዳ ነው። ሱአሉን ጥያቄ ብለው ይላሉ አሽኽ ሙሐመድ ጀሚል ዘይኑ 37ኛው ጥያቄ ቢማዛ ነተወሰሉ ኢለላህ ቢማዛ በምንድነው ነተወሰሉ የምንቃረበው ኢለላህ ሱብሓነሁ ወተዓላ ወደ አላህ ሱብሓነሁ ወተዓላ የምንቃረበው በምንድነው? ቢማዕና አላሁ ሱብሓነሁ ወተዓላን የሆነን ነገር ከጠየቅነው ምንን አንስተን መጠየቅ እንችላለን? ምንን መረማመጃ አድርገን መጠየቅ እንችላለን ነው። ቀደም በተወሳው በሆነው ይዘቱ መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መረማመጃ አድርገን መጠየቅ አይቻልም። የእሳቸውንም ጃህ እና ክብር ወይም ደረጃ መረማመጃ አድርገን መጠየቅ እንደዚሁ አይቻልም፣ አይፈቀድም። አላሁመ ኢኒ አስአሉከ ቢጃሂ ሙሐመድን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ብዬ መጠየቅ አልችልም። በእሳቸው ደረጃ ይሁንብህ እለምንሃለሁኝ እንዲህ አይነት ነገር ብዬ መጠየቅ ይህም ፈጽሞ ቢድዒ የሆነ ተግባር ይሆናል ማለት ነው። ነገር ግን ኢንሻአላህ ከታችን እንደሚመጣው እንደ መቃረቢያ ወይም ደግሞ እንደ መዳረሻ አድርገን የምናነሳቸው የሆኑ ነገራቶች ይኖራሉ። እነዚያን አንስተን ግን አላሁ ሱብሓነሁ ወተዓላን መጠየቅ የምንችላቸው የሆኑ ነገራቶች ይኖራሉ፣ እንመለከታለን ኢንሻአላህ። አተወሱሉል ጃኢዙ ብለዋል። ጀዋቡን 37ኛው ጥያቄ ምላሽ አተወሱሉ ተወሱል የተሰኘው አልጃኢዙ የተፈቀደ የሆነው ተወሱል፣ ወልመጥሉቡ እንዲሁም ተፈላጊ የሆነው ተወሱል ሁወ ተወሱሉ ቢአስማኢላሂ ወሲፋቲሂ ሁወሱም አተወሱሉ መዳረስ ነው ወይም ደግሞ መዳረሻን መያዝ ነው። ቢአስማኢላህ በአላህ ስብሓነሁ ወተዓላ ስሞች፣ ወሲፋቲሂ እንዲሁም በአላህ ስብሓነሁ ወተዓላ መገለጫዎች፣ ወልዐመሊ ሷሊሒ መልካም በሆኑ ተግባራቶችም ጭምር እንደዚሁ መዳረሻ አድርገን እነሱን መያዝ እንችላለን ነው። ባይሆን ግን በራሱ መልካም ተግባር ነው መሆን መቻል ያለበት እንጂ በሰዎች መልካም ተግባር አይደለም። እሱ ባልሰራው ባለቤቱ ባለተግባሩ ባልፈጸመው በሆነው ተግባር በሌሎች አካላቶች ተግባር ከሆነ አይቻልም ፈጽሞ። በሌሎች አካላቶች ተግባርም ሆነ እንዲሁም በሌሎች አካላቶች ዛትና ጃህም ሆነ ደረጃም ሆነ ወደ አላህ ሱብሓነሁ ወተዓላ መቃረብ እሱን አንስተን አላህ በሱ ይሁንብህ እንዲህ አድርግልን ብለን መጠየቅ ፈጽሞ አይፈቀድም፣ ቢድዒ የሆነ ተግባር ነው የሚሆነው። ወልዐመል ሷሊህ የሚለው የግድ የራስ ተግባር መሆን መቻል አለበት።
ለምሳሌ ያክል አላህ ሆይ እኔ ላንተ ብዬ እንደዚህ አይነት ተግባር ፈጽሜያለሁ። እውነት ላንተ ብዬ የፈጸምኩት የሆነ ተግባር ከሆነ ካለሁበት ከሆነ ጭንቅና መከራ ገላግለኝ፣ ወይም ደግሞ እንዲህ አይነት ነገር ፈልጌያለሁኝና መልካም ነገር ሙባህ ነገር የተፈቀደ ነገር እስከሆነ ድረስ ፈልጌያለሁኝና ለግሰኝ ስጠኝ ብሎ መማፀን ይቻላል። የራስን መልካም ተግባር እንደ መረማመጃ አድርጎ ማለት ነው። ይህ ጃኢዝ ነው፣ ይቻላል። መጥሉብ የሆነም ጉዳይ ነው። ኢንሻአላህ በማስረጃ እንመለከታለን። ቃለ አላሁ ተዓላ አላሁ ስብሓነሁ ወተዓላም አለ ለተወሳው ለሆኑ ንግግራችን ማስረጃ ይሆን ዘንድ ማለት ነው። አላሁ ስብሓነሁ ወተዓላ አለ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ፣ ለአላህ ስብሓነሁ ወተዓላ ስሞች አሉት። ወሊላህ ለአላህ አሉት አልአስማኡ ስሞች አሉት። አልሑስና በመልካምነት ድካ የደረሱ የሆኑ ስሞች አሉት። አልሑስና የሚለው ባሊገቱን ፊል ሑስኒ ጋየተሁ ማለት ነው። በመልካምነት እጅግ በጣም ድካን የደረሱ የሆኑ ስሞች አሉት ማለት ነው የተፈለገው እና እጅግ በጣም በመልካምነት ድካ የደረሱ ማለት ነው። አልሑስና ፈድዑሁ ቢሃ፣ ስለዚህ በሷም ደግሞ አላህን ተማጸኑት። ቢሃ በሷም ተማጸኑት። ጠይብ ፈድዑሁ ቢሃ የሚለው በሷም ተማጸኑት ሲባል ለምሳሌ ያክል ያ ገፉሩ ኢግፊር ሊ ብሎ ማለትም ይቻላል። በመቀጠል ደግሞ ቢረሕመቲከ አስተጊት፣ ለምሳሌ ያክል ያ ሐዩ ያ ቀዩም ቢረሕመቲከ አስተጊት ብለዋል መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ቀደም ሲል ያሳለፍነው የሆነ ዘገባ ነው። ቢረሕመቲከ አስተጊት ምን ማለት ነው? በእዝነትህ ይሁንብህ እርዳታን እጠይቃለሁኝ ካንተ ማለት ነው። ማዕናው ይህ ድረስልኝ ጥሪ ወደ አንተ እያስተጋባሁ ነው፣ በእዝነትህ ይሁንብህ። ስለዚህ ቢረሕመቲከ ብለው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የአላህ ስብሓነሁ ወተዓላን እዝነት መገለጫውን ሲፋውን ማለት ነው በማንሳት ወደ አላህ ስብሓነሁ ወተዓላ ተቃርበዋል፣ መዳረሻ አድርገዋል፣ መረማመጃ አድርገዋል ማለት ነው። ቢረሕመቲከ የአላህ ስብሓነሁ ወተዓላን ረሕማና እዝነት። ኸይረን እና መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የአላህ ስብሓነሁ ወተዓላን ረሕማና እዝነት አንስተው እንደ መሸጋገሪያና መረማመጃ አድርገው ማለት ነው እንደተጠቀሙ ይህ አሁን የተወሳ የሆነው ሐዲስና በመቀጠልም ደግሞ ከዚህ በፊት ምናልባት ያነሳናቸው የሆኑ አሐዲሶች ይኖራሉ። እነዚያም ይጠቁማሉ። አላሁመ ኢኒ አስአሉከ ቢአስማኢከል ሑስና ወሲፋቲከል ዑላ ብለው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አላህን ተማጽነዋል። አላሁመ ኢኒ አስአሉከ ቢአስማኢከል ሑስና መልካም በሆኑት ስሞችህ እማጸንሃለሁኝ አላህ ሆይ ብለዋል። ስለዚህ የአላህ ስብሓነሁ ወተዓላን መልካም ስሞች አንስተው መረማመጃ አድርገው አላሁ ስብሓነሁ ወተዓላን ተማጽነዋል። በመቀጠልም ደግሞ ሲፋቲከል ዑላ ብለዋል። እጅግ በጣም ከፍ ባሉት በሆኑት መገለጫዎችህም እንደዚሁ ወደ አንተ እቃረባለሁኝ ቢማዕና እነሱን እንደ መንደርደሪያ አድርገው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አላሁ ስብሓነሁ ወተዓላን ተማጽነዋል ማለት ነው። ስለዚህ በአላህ ስብሓነሁ ወተዓላ ስሞችና መገለጫዎች እነሱን አንስቶ እንደ መንደርደሪያ ተጠቅሞ ለተወሱል ለተወሱል መጠቀም ይቻላል ማለት ነው። ወቃለ ተዓላ አላሁ ስብሓነሁ ወተዓላ አለ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላሁ ስብሓነሁ ወተዓላን ፍሩት፣ ወብተጉ ኢለይህ ወደሱም ደግሞ ከጅሉ ፈልጉ፣ አልወሲለተ መቃረብን ወደሱ ፈልጉ፣ ወደ አላህ ስብሓነሁ ወተዓላ መቃረብን ፈልጉ። ስለዚህ ወደ አላህ ስብሓነሁ ወተዓላ የምንቃረበው በመልካም ተግባር ነው እንደሚታወቀው። ስለዚህ በመልካም ተግባራችን ወደ አላህ ስብሓነሁ ወተዓላ መቃረብ እንችላለን ነው። ወብተጉ ኢለይህ አልወሲላ እና ይህ የቁርአን አንቀጽ ለምሳሌ ያክል ሰውየው አላሁመ ኢኒ ፈዐልቱ ከዛ ወከዛ ኢን ፈዐልቱሁ ለከ ፈፈርጅ ዐኒ ማ አነ ፊሂ ብሎ ማለት ይችላል ማለት ነው። አላህ ሆይ እኔ ለአንተ ብዬ እንደዚህ አይነት ተግባር ፈጽሜያለሁ፣ እውነት ለአንተ ብዬ ፈጽሜው ከሆነ ይህንን ተግባር ካለውበት ከሆነ ጭንቅና መከራ ገላግለኝ ብሎ ማለት ይቻላል። ወደፊት የሚመጣ የሆነ ዘገባ ይኖራል ኢንሻአላህ እንመለከታለን። አይ ማለትም የተፈለገው በዚህ በቁርአን አንቀጽ አሉ አሸኽ መሐመድ ጀሚል ዘይኑ ተቀረቡ ኢለይሂ ወደሱ ወደ አላህ ስብሓነሁ ወተዓላ ተቃረቡ ቢጣዓቲሂ እሱን በመታዘዝ ወልዓመሊ ቢማ ዩርዲሂ ወልዓመሉ ሳይሆን መሆን ያለበት ወልዓመሊ ነው። አንዳንድ ኑስኻዎች ላይ እና ህትመቶች ላይ ወልዓመሉ ይላል። እኔ ጋር ባለው በሆነው ህትመት ወልዓመሉ ነው የሚለው ስህተት ነው። ወልዓመሊ ቢማ ዩርዲሂ ነው የሚሆነው። ወልዓመሊ እንዲሁም በመተግበር ቢማ ነገርን ዩርዲሂ እሱን የሚያስወድድ አላህን የሚያስወድድ የሆነን ቢማዕና እኛን አላህ እንዲወደን የሚያደርግ የሆነን ተግባር በመተግበር ማለት ነው። ወደ አላህ ስብሓነሁ ወተዓላ መቃረብ ማለት ነው የተፈለገው። ذكره ابن كثير الإمام ابن كثير
ረሒመሁላሁ ተዓላ ወስቶታል ይህንን ማዕና ማለት ነው። እዚህ ጋር የተወሳ የሆነውን ለቁርአን አንቀጹ ማዕናና ጽንሰ ሐሳብ ተደርጎ የተወሳ የሆነውን ጽንሰ ሐሳብ ዘከረሁ አውስቶታል ኢብኑ ከሲር አልኢማም ኢብኑ ከሲር ረሒመሁላሁ ተዓላ። ጠይብ አቡል ፊዳ የተሰኘ የሆነው ኢብኑ ከሲር ኢስማዒል ኢብኑ ከሲር ነው ሙሉ ስሙ። ኢስማዒል ኢብኑ ከሲር ይባላል። አቡል ፊዳ ዒማዱዲን አቡል ፊዳ ኢስማዒል ኢብኑ ከሲር የሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተማሪ ነው። ሳሂቡ ተፍሲር ዘከረሁ ኢብኑ ከሲሪን ኢብኑ ከሲር አውስቶታል ነቅለን አን ቀታደተ ከቀታዳ የነቀለና እንዲሁም ደግሞ የወሰደ ሆኖ ሳለ ማለት ነው። ቀታዳ ኢብኑ ዲዓማ አሰዱሲ ይባላል። ታቢዒ ነው። ቀታዳ ኢብኑ ዲዓማ አሰዱሲ ከተሰኘ ከሆነው ታቢዒ ከሱ ይህንን ተፍሲር ነቅል ያደረገና የወሰደ ሆኖ ሳለ ኢብኑ ከሲር ረሒመሁላሁ ተዓላ ማለት ነው። ስለዚህ በተወሳ በሆነው ተፍሲር ያብራራውና የተረጎመው ማን ነው? ቀታዳ ኢብኑ ዲዓማ አሰዱሲ የተሰኘ ሆኖ ታቢዒ ነው። ተቀረቡ ኢለይህ ቢጣዓቲሂ ወልዐመሊ ቢማ ዩርዲህ በሚለው ማዕናና ተርጓሜ ያብራራው ማን ነው? ምንም ኢብኑ ከሲር ተፍሲሩ ላይ ቢያወሳውም እንኳን ነቅል አድርጎ ነው። ነቅለን ብሎ ማለት ያስተላለፈ የወሰደ ሆኖ ሳለ አን ቀታደተ ከቀታዳ የወሰደ ሆኖ ሳለ ተፍሲሩ ላይም ደግሞ ያወሳው አልአያ ሚን ሱረቲ አልማኢዳ ይህን የቁርአን አንቀጽ ማለት ነው። ሚን ሱረቲ አልማኢዳቲ ከሱረቱል ማኢዳ ነው ያብራራው። ሱረቱል ማኢዳ ላይ ያለ የሆነውን የቁርአን አንቀጽ ሲያብራራ ይህንን ነቅል አድርጓል ከቀታዳ ኢብኑ ዲዓማ አሰዱሲ ማለት ነው። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛውም ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ አስአሉከ ቢኩሊ እስሚን ሁወ ለክ አስአሉከ እማጸናሃለሁኝ እጠይቀሃለሁኝ አምላኬ ሆይ አላህ ሆይ ማለታቸው ነው። ቢኩሊ እስሚን በማንኛውም ስም ሁወ እሱ ለከ ላንተ በሆነው ስምህ እማጸናሃለሁ እለምንሃለሁኝ ብለዋል። ስለዚህ እዚህ ጋር ቢኩሊ እስሚን ሁወ ለክ ነው ያሉት በማንኛውም ስምህ ማለት ነው። ላንተ ተገቢ በሆነው ስምህ እማጸናሃለሁኝ ይብሎ ማለት ምን ማለት ነው? መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በአላህ ስብሓነሁ ወተዓላ ስሞች ተወሱል አደረጉ። ኢለላሂ ስብሓነሁ ወተዓላ ወደ አላህ ስብሓነሁ ወተዓላ ተወሱል አድርጓል። በራሱ በአላህ ስም ማለት ነው ተወሱል አድርጓል። አስአሉከ ቢኩሊ እስሚን ሁወ ለክ ሰመይተ ቢሂ ነፍሰክ አው አንዘልተሁ ፊ ኪታቢክ አው ዐለምተሁ አሐደን ሚን ኸልቂክ አው ኢስተእፈርተ ፊ ዒልሚል ገይቢ ዒንደክ ብለው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተናግረዋል። ይህ ዘገባ ፊ ሙስነድ አሕመድ የመጣ የሆነ ዘገባ ነው። ሰሒህ እና የጸደቀ የሆነ ዘገባ ነው። ሐታ አልኢማም አልአልባኒ ረሒመሁላሁ ተዓላ ሰሒህ ብለውታል። ለማስረጃነት የሚያገለግል የሆነ ዘገባ ነው። ስለዚህ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በአላህ ስሞች ወደ እሱ ወደ አላህ ተቃርበዋል። ይህ ብሎ ማለት ተወሱል አድርገዋል ነው በስሞቹ። ስለዚህ ከላይ እንዳሳለፍነው በአላህ ስብሓነሁ ወተዓላ ስሞችና መገለጫዎች ከሆነ ችግር እንደሌለው ተዋውሰናል። ስለዚህ እነዚህ ናቸው ማስረጃዎቻችን ማለት ነው። ሰሒሁን ረዋሁ አሕመዱ ይህ ዘገባ ሰሒህ የሆነ ዘገባ ነው። አሕመድ ብን ሐንበል ዘግበውታል። ወቀውሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ንግግርም ሊሰሓቢይ አለዚ ሰአለሁ ሙራፈቀተሁል ጀና ሊሰሓቢይ ለሰሓቢዩ ብለውታል መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አለዚ ለዚያ ሰአለሁ ለጠየቃቸው ለሆነው እሳቸውን ለጠየቃቸው ለሆነው ሰሓቢ ሙራፈቀተሁ ከእሳቸው ጋር ጓድ መሆኑን ለጠየቃቸው ለሆነው ሰሓቢ አልጀነተ በጀነት ውስጥ ለእሳቸው ጋር ከእሳቸው ጋር ጓድ መሆኑን ለለመናቸው ማነው ለጠየቃቸው ለሆነው ሰሓቢ ያ ሰሓቢ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ይንከባከባቸው ነበር። የውዱእ ዕቃ ያቀርብላቸዋል፣ ሲዋቅ የመሳሰሉ የሆኑ ነገራቶችን በማቅረብ እሳቸውን ይቀድማቸውና ይንከባከባቸው ነበርና ከዚያም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሰልኒ ብለው አሉት። ጠይቀኝ፣ የምትፈልገውን ነገር ጠይቀኝ ብለው አሉ። ይህ ብሎ ማለት አላሁ ስብሓነሁ ወተዓላን ተማጽኛ ሰጣለሁ ማለት ነው እንጂ እኔን ልትጠይቀኝ አህልያና ባለቤትነት አለኝ እኔው ነኝ ሰጪ ብለው አይደለም። ይህንን አህባሽና የመሳሰለ የሆነው የጥመት አንጃ እነ ሱፊያ ያነሱታል። ቢማዕና ይኸው ከመልእክተኛው ማነው ከአላህ ስብሓነሁ ወተዓላ ውጭ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሰሓቢዩን ሰልኒ ብለውታል፣ ጠይቀኝ ብለውታል ይሉሃል። ይህ ሹብሃ እንጂ ማስረጃ ሊሆን አይችልም። ጠይቀኝ ብለው ማለታቸው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አላህን ተማጽኛ ሰጣለሁ ነው። የዘገባው መጨረሻ እንደሚጠቁመው ሁሉ ማለት ነው። የመጀመሪያውን ብቻ ቆንጥሮ ይዞ አው ገይረ ሃዛ ብለውታል መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለዚህ ሰሓቢ ያው እያወሳን የነበርነው ኢንሻአላህ ያው በመቋረጡ ምክንያት
ምንም ብንቆምም እንኳን ወደ ጀመርኩት ሐሳብ ልመለስና ኢንሻአላህ አህባሽና ሶፊያ የተሰኙት የጥመት አንጃዎች የመጀመሪያውን ሐዲስ ቆርጠው የመጨረሻው ጋር ሳያያይዙትና ሳያቆራኙት የመጀመሪያውን ቆርጠው የሚይዙበት አጋጣሚ አለ። ሰልኒ ብለዋል ማን ነው ሰልኒ ብለውታል ብለው ማለት ነው ይላሉ። ነገር ግን መጨረሻ ላይ ያለ የሆነው ሰልኒ የሚለው ምን እንደተፈለገበት ይጠቁመናልና ማለት ነው። ያንን ይተውታል። ፈወይሉ ሊልሙሰሊን الذين هم عن صلاتهم ساهون ፈወይሉ ሊልሙሰሊን የሚለውን ብቻውን ከያዝነው ወየውላቸው ለሰጋጆች የሚለውን ትርጓሜ ይሰጠናል። ሶላት መስገድ ወየውለት ያሰኛል ማለት ነው። ይህንን ትርጓሜ ነው የሚሰጠን። ነገር ግን الذين هم عن صلاتهم ساهون የሚለውን አብረን ካቆራኘነው ግን የተለየ መልእክት ለሚሰጠን። ስለዚህ ሰጋጆችን በወየውላቸው አልተዛተባቸውም ማለት ነው። ነገር ግን ፈወይሉ ሊልሙሰሊን ብቻውን ከያዝነው ግን በወየውላቸው ሰጋጆች ተዝቶባቸዋል የሚለውን ትርጓሜ ይሰጠናል። ጴንጤና የመሳሰለ የሆነው አካል እንደዚህ አይነቱን ነገር እየቆራረጠ እየበጣጠቀ የቁርአንን መልእክት ለማዛባት ጥረት ያደርጉ ነበር። ይህን ተግባር ግን በእስልምና ሽፋንና በእስልምና ስም የሚያራምዱ የሆኑ አካላቶች አሉ። አህባሾች ናቸው። እነሱም አህባሽና ሱፊያ የመሳሰሉት የሆኑት የጥመት አንጃዎች ሰልኒ የሚለውን ጠይቀኝ ብለው በሚሉበት ጊዜ ይኸው መጠይቅ ከአላህ ውጭ ያለ የሆነን አካል መጠየቅ ይቻላል ብለዋል። መጨረሻ ላይ ያው ሱሐቢዩ ምን ይላል አስአሉከ ሙራፈቀተከ ፊል ጀነህ ብሎ አላቸው። እዚህ ጋር እንደመጣው ማለት ነው። አለዚ ሰአለሁ ሙራፈቀተሁ ፊል ጀነህ ብለን አሳልፈናልና በጀነት ውስጥ ከሳቸው ጋር ጓድ መሆንን የጠየቃቸው የሆነው ሱሐቢ ነው። ጠይቀኝ ካሉት በኋላ ማለት ነው። ከዚያም እሳቸው ምን አሉት አው ገይረ ሃዛ ብለው አሉት። ከዚህ ውጭ ሌላ ነገር የለም ብለው አሉት ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ከዚህ ውጭ ሌላ ነገር የለምን ሲሉት ሁወ ዛክ ብለው አላቸው። የአላህ መልእክተኛ ሆይ እሱ ይሄው ነው፣ ከዚህ ውጭ ሌላ ነገር ነው ያልፈልግም፣ ይህንን ነገር ነው የምጠይቀው ብለው አላቸው። ከዚያም ምን አሉት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አዒኒ ዐላ ነፍሲከ ቢከፍረቲ ሱጁድ ብለው አሉት። አዒኒ እገዘኝ አሉት። አላ ነፍሲከ በራስ ላይ እገዘኝ ቢከፍረቲ ሱጁዲ ሱጁድን አበርክቶ በማብዛት ማለት ነው፣ በማበርከት እገዘኝ ብለው አሉት። ይህ ብሎ ማለት ሱና ስግደቶችን በማብዛት እገዘኝ ማለት ነው። እና እዚህ ጋር መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለራሳቸው የሚሰጡት ቢሆኑ ኖሮ እገዘኝ ብለው ባላሉ ነበር። የሚጠይቁት ከአላህ ሱብሓነሁ ወተዓላ ነው። ከአላህ ሱብሓነሁ ወተዓላ ሲጠይቁም ደግሞ ባሪያው ምክንያቱንና ሰበቡን አድርሶና ፈጽሞ መገኘት መቻል አለበት። ለዚያም ሲባል ምን አሉ እሳቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አዒኒ ዐላ ነፍሲክ ቢከፍረቲ ሱጁድ ብለውታል። ሱጁድን በማበርከት ብሎ ማለት አይ አሰላቱ ማለት ነው። ሶላትን በማበርከት እገዘኝ ብለው ነው ያሉት ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። እና እንደ ጥቅል ወደ አላህ ሱብሓነሁ ወተዓላ ከምንቀርብባቸው ከሆኑት ተግባራቶች መካከል አንዱ ሶላህ ነው። ስለዚህ ወደ አላህ ሱብሓነሁ ወተዓላ መቃረብ ብሎ ማለት በእሱን በመታዘዝ እንዲሁም ደግሞ እሱ ያዘዘ የሆነውን ተግባር በመተግበር ወደ እሱ መቃረብ እንደምንችል የሚጠቁመን የሆነ ዘገባ ነው ይህ ዘገባ። በመቀጠል ከአጀንዳችን ውጭም ቢሆንም እንኳን ያነሳሁት የሆነውንም አጀንዳ እንደዚሁ በተመለከተ የሚዳስስልን የሆነ ሐዲስ ነው። አህባሽ የተንጠለጠለበት የሆነው ማለት ነው ንግግር ፈጽሞ ትክክለኛ የሆነ ንግግር እንዳልሆነም ይጠቁመናል። የመጨረሻው አዒኒ ዐላ ነፍሲከ ቢከፍረቲ ሱጁድ ብለው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተናግረዋልና ማለት ነው። طيب وهي እሷም ደግሞ ብለው ይላሉ ሼኽ መሐመድ ጀሚል ዘይኑ من العمل الصالح ከመልካም ተግባር ነው የምትመደበው ብለው ይላሉ። طيب وهي እሷም ደግሞ من العمل الصالح ከመልካም ተግባር ትመደባለች። الصلاح ማለት ነው ከመልካም ተግባር ትመደባለች። ስለዚህ በመልካም ተግባራችን መቃረብ እንደምንችል ይጠቁመናል ነው። رواه مسلم إمام مسلم رحمه الله تعالى زجبان زجبوتال في صحيحه مالتنا صحيح لا يزجبه هنا زجبان. ويجوز يفكرال التوسل توسل يتسنى يفكرال بمعنى مدرشان مياز مالتنا مرة ما مجان مياز يفكرال طيب حبنا وحب الله للرسول صلى الله عليه وعلى آله وسلم والأولياء. طيب بحبنا أن بمن ودوبهن وديته ማንን አላሁ ስብሓነሁ ወተዓላን በምንወደው በሆነው ውዴታ ወደ አላህ መቃረብ እንችላለን ማለት ነው። አላህ ሆይ እኔ አንተን በመውደዴ ይሁንብህ ማለት እንችላለን። የኛ ሑብና አላሁ ስብሓነሁ ወተዓላን መውደድ የኛ ተግባር ስለሆነ ማለት ነው። በራሳችን ተግባር ወደ አላህ ስብሓነሁ ወተዓላ መቃረብ እንችላለን። እኛ አላሁ ስብሓነሁ ወተዓላን መውደዳችን ዒባዳ ነው፣ እንደሚታወቀው አምልኮት ነው። አላህን መውደድ የተሰኘ የሆነ ጉዳይ አምልኮት ነው።
بل الله سبحانه وتعالى معبود سبال حبا وتعظيما مهنم التوكي هنا نقرنا السن كمولد أنصارنا عندهم السن كمالك أنصار الله ماملك يتسني هنا قد عبادة عندما يسن توسنا سلذي بحبنا وحب الله بلو مالت بحبنا بنيا وبراساتين وديتا بحبنا أن السن بمولداتين الله سبحانه وتعالى بمولداتين مقارب انشلالن الله هوي أني أنتن بمولدي يهنبه እንዲህ አይነት ነገር አድርግልኝ ከእንደዚህ አይነት ነገር ደግሞ ገላግለኝ ማለት እንችላለን وحب الله እንዲሁም ደግሞ አላህ Subhanahu Wa Ta'ala በመውደዱ للرسول والأولياء للرسول ملكتنيون صلى الله عليه وعلى آله وسلم الله بموددو بزي مقارب انشلالن ودا الله سبحانه وتعالى والأولياء بمكتلم دمو وليوچن الله يسن وداجوش بموددو ودا الله مقارب انشلالن يبلو مالت الله هوي وليوچن بمتوداچو بهونه ውዴታ ይሁንብህ ረሱሎችንና መለክተኞችን በምትወዳቸው በሆነ ውዴታ ይሁንብህ ማለት እንችላለን ምክንያቱም የአላህ Subhanahu Wa Ta'ala ተግባር ነው ወልዮችን መውደድ እንዲሁም ደግሞ መለክተኞችን መውደዱ አላህ Subhanahu Wa Ta'ala የራሱ ተግባር ነው የራሱ ተግባር ከሆነ ደግሞ መገለጫው ሆነ ማለት ነው የአላህ Subhanahu Wa Ta'ala ተግባር መገለጫው ነው ስለዚህ በአላህ Subhanahu Wa Ta'ala መገለጫ ወደሱ ተቃረብን ማለት ነው እና በዚህ በእንደዚህ አይነቱ ሁኔታ ማድረግ እንችላለን ባይሆን ግን በባሪያዎች ከኛ ውጭ ባሉ በሆኑ ባሪያዎች ተግባር መቃረብ አንችልም ቢጃሂ ረሱሊከ ብለን መጠየቅ አንችልም ቢጃሂ ረሱሊክ በመለክተኛው ሰለላሁ ዐለይሂ ወሰለም ደረጃ ይሁንብህ ብሎ ማለት እሳቸው አንተ ዘንድ ባላቸው በሆነ ደረጃ ይሁንብህ አንልም በራሱ በአላህ Subhanahu Wa Ta'ala ተግባር ከሆነ ግን መገለጫው ስለሆነ ተግባሩ ወደ አላህ ወደ ራሱ መቃረብ እንችላለን መለክተኛውን በምትወዳቸው በሆነ ውዴታ ይሁንብህ አላህ ሆይ ወልዮችን በምትወዳቸው በሆነ ውዴታ ይሁንብህ አላህ ሆይ ማለት እንችላለን ወይም ደግሞ በራሳችን ተግባር አላህ ሆይ እኔ አንተን በምወድህ በሆነ ውዴታ ይሁንብህ ማለት ይቻላል የራሴ ተግባር ስለሆነ ማለት ነው ነገር ግን በሌላ አካልና ግለሰብ ተግባር ለምሳሌ ያክል በወልዮች መልካም ተግባር ይሁንብህ ማለት አይቻልም ፈጽሞ እንዲሁም ደግሞ በወልዮች በራሳቸው ይሁንብህ በዛታቸው ማለት ነው ይህም አይቻልም ፈጽሞ በረሱል ሰለላሁ ዐለይሂ ወሰለም ይሁንብህ የሚለው አይቻልም ይሁንና ግን ሽርክ ግን አይደለም ይህ ጉዳይ ሽርክ ሳይሆን ምንድነው የሚሆነው ማነው ሽርክ ልንለው እንችላለን ግን ሽርኩል አስገር ነው የሚሆነው አሽርኩል አስገር ውስጥ ነው የሚካተተው እንጂ ሽርኩል አክበር ውስጥ አይገባም ወይም ደግሞ ተወሱሉን ቢድዒዩን ብለው ይሰይሙታል ቢድዓ የሆነ ተወሱል ይሉታል እና ይህ ትልቁ ሽርክ ደረጃ የሚደርስ የሆነ ተግባር አይደለም ብዙ ሰዎች ይህንን አጀንዳ በቅጡ ያልተረዱ የሆኑ አካላቶች ነው ይስተዋላሉ ይህ እንደዚህ አይነቱ ጉዳይ ሽርኩል አክበር ደረጃ አልደረሰም ምክንያቱም የተለመነው አላህ Subhanahu Wa Ta'ala ነው የተለመነው ባይሆን ግን መዳረሻ ተደርጎ የተያዘው እሱ ለመማፀን ግን ቢድዒ የሆነና የሌለ የሆነ ነገር ነው መልእክተኛው ሰለላሁ ዐለይሂ ወሰለም እንዲፈጸም ባላዘዙት በሆነው ነገር እንዲሁም ባልረቦቻቸውም ደግሞ ሲፈጽሙ ባልታዩት በሆነው ነገር ነው ስለዚህ ከዚህ አንፃር ተወሱሉን ቢድዒዩን ይባላል ቢድዓ የሆነ ተወሱልና መዳረሻ ነው የሚባለው እንጂ ሽርኩል አክበር ውስጥ አይካተትም والله أعلم وكقصة أصحاب الغار وكقصة تاريخ يمثل أصحاب الغار يواشوا بالبيتوچن تاريخ يمثل يواشوا بالبيتوچ የተባሉት ሶስት ናቸው ملكتين صلى الله عليه وعلى آله وسلم كما في الصحيحين بصدقوا بهونو زغبا እንደተናገሩት ሶስት አካላቶች ናቸው ከኛ ቀድሞ ከነበሩት ከሆኑት ህዝቦች መካከል ናቸውና እነዚያ አካላቶች መንገድ ላይ ወጥተው ሳሉ እንደ ድንገት በሆነ ዋሻ ውስጥ ይገባሉ ከዚያ በኋላ ያ ዋሻ ከላይ ከተራራው ላይ ቋጥኝ ተንደርድሮ ወርዶ በሩን ዘጋባቸው ክርችም አድርጎ ነው የዘጋባቸው መውጫ በሚያጡበት በሆነ ሁኔታ መጠን ማለት ነው ከዚያም በኋላ እያንዳንዳቸው የሰሩትን መልካም ተግባር በማንሳት ወደ አላህ Subhanahu Wa Ta'ala ተቃርበዋል በዛን ሰዓት አንደኛው ለምሳሌ ያክል አንደኛው ምንድነው ያለው የአጎት ልጅ ነበረችኝ አላህ ሆይ እና ከዚያም በኋላ ልጅቱ ወይም ደግሞ ያጎቱ ልጅ ደሃ ነበረችና ከዚያም በኋላ ያው ባል ያላት ባለ ትዳር የሆነች ማለት ነው ሴት ናት የዛኔ ተቸግራ እሱ ዘንድ ትመጣለች እሷ ሀብታም ነው እሷን ደግሞ እጅግ በጣም ይወዳት ነበር ማንኛውም ወንድ ሴትን ከሚወደው ከሆነ ውዴታ የበለጠን የዘንድ ተወዳጅ ሆነች ሴት ነበረች ይላል ከዚያም በኋላ ገንዘብ መስጠሽ ንብረት መስጠሽና ካለሽበት ከሆነ ጭንቅና መከራ بعد الله የምትገላገዩ
ለኔ ፍቃደኛ ስትሆኝ ነው አንተ ኸልየ በይኒ ወበይነኪ ማለት ነው በእኔና ባንቺ መካከል ልቅ ስታደርጊና እንዲሁም ደግሞ ፍቃደኛ ስትሆኝ ካንቺ ጋር ግንኙነት አደርግ ዘንድ ብሎ አላት። ሴትዮዋም ደግሞ አልፈለገችም ነበር ይህንን ጉዳይ ግን አጣብቂኝ ውስጥ ከመግባቷ አንፃር ስለተቸገረች ብቻና ብቻ እሺ ብላ ፍቃደኛ ሆነች በመከራ ማለት ነው። ከዚያም በኋላ بعدما جلس بين شعب الاربع በአራቱ ቅርንጫፎቿ ላይ ከተቀመጠ በኋላ የዛኔ ምን አለች እሷ اتق الله لا تفض الخاتم الا بحقه ብላለች። አላህን ፍራ በሐቁ እንጂ ማለት ነው ኻተሙንና ቀለበቱን እንዳትሸነቁረው ብላ አለች። በማዕና ከኔ ጋር ግንኙነት እንዳታደርግ ነው ኪናያ عن الجماع ነው ይላሉ ዑለሞች። ግንኙነት ከኔ ጋር እንዳታደርግ ብላ ማለት ነው ተማጸነችው በሰዓቱ። ከዚያም በኋላ እሱ ይተቂላህ ብላ በምትልበት ጊዜ እንግዲህ በዚህ ሁኔታ ላይ እያለ بعد ما جلس بين شعب الاربع አራቱ ቅርንጫፍ ላይ ተቀምጦ ሳለ በዚህ ከባድ በሆነ ሁኔታ ላይ ሆኖ ሳለ የዛኔ አላህን ፍራ ስትለው ብድግ ነው ያለው እሱ አላሁ ስብሓነሁ ወተዓላን ፈርቶ ተነስቷል። ከእሷ ጋር ምንም አይነት ግንኙነት አላደረገም። ስለዚህ ይህንን ተግባር እውነት ለአንተ ብየፈጽሜው ከሆነ አላህ ሆይ ፈፈርጅ አማ ነሕኑ ፊህ ብሎ አለ። እኛ ካለንበት ከሆነ ጭንቅና መከራ ገላግለን ብሎ አለ። ከዚያም ፈንፈረጀት ሰኽረቱ ሰኽራውና ቋጥኙም የተወሰነ ማለት ነው ተከፈተ። ሌላኛውም እንደዚሁ የሰራውን መልካም ተግባር እውነት ላንተ ብየፈጽሜ ከሆነ ካለንበት ጭንቅና መከራ ገላግለን ይላል ለማሳጠር ያክል ነው። ከዚያም እንደዚሁ የተወሰነ ተከፈተ። ሶስተኛውም ሲያነሳ እንደዚሁ ከዚያ ሙሉ በሙሉ ተከፈተ። ፈخرጁ يمشون ይላል ዘገባ ላይ ወጥተው የሚጓዙና የሚሄዱ ሆኑ ከዋሻው ወጥተው ማለት ነው። እና እንደ ተክል በመልካም ተግባራቸው ወደ አላህ Subhanahu Wa Ta'ala ተቃርበዋል። እውነት ላንተ ብለን ተግብረነው ከሆነ ካለንበት ጭንቅና መከራ ገላግለን ብለው የሰሩትን አንዳንዳቸው የፈጸሙትን መልካም ተግባር አንስተው ወደ አላህ Subhanahu Wa Ta'ala ተወሱል አድርገዋል። ስለዚህ በመልካም ተግባር ወደ አላህ Subhanahu Wa Ta'ala ተወሱል ማድረግ የተፈቀደ ነው ማለት ነው። ጃኢዝ ነው መጥሉብ እና የተፈለገም ነው እንደዚህ አይነቱ ጉዳይ። ነገር ግን ቅድም ላይ ባነሳነው በሆነ ይዘቱና ቅርጾ ከሆነ ግን የዛኔ አይቻልም ቢድአህ ነው የሚሆነው። ሽርክ ደረጃ ግን እንደማይደርስ ልታውቁ ልትገነዘቡ ይገባል። ብዙ ሰዎች በዚህ አጀንዳ ረገድ ይሳሳታሉና ወከቂሰቲ አስሐቢል ጋሪ الذين እነዚያ ናቸው የጋሩና የዋሻው ባለቤት የሆኑት አካላቶች الذين እነዚያ ናቸው ተወሰሉ የተቃረቡ የሆኑ እንደ መዳረሻ የያዙ የሆኑ بأعمالهم الصالحة መልካም የሆኑ ተግባራቶቻቸውን እንደ መዳረሻ የተጠቀሙና የያዙ የሆኑ አካላቶች ናቸው አስሐቡል ጋር የተባሉት። ففرج الله سبحانه وتعالى ገላገላቸው عنهم ከነሱ ገላገለ الله سبحانه وتعالى بمعنى ጭንቅና መከራውን ገላገላቸው ማለት ነው። ሰኽራውንና ቋጥኙን ከፈተላቸው ማለት ነው። ከጭንቅና ከመከራ የተገላገሉት ሰኽራውንና ቋጥኙን ሲከፍትላቸው ነው الله سبحانه وتعالى። እና እንደ ጥቅል ኢንሻአላህ እዚሁ እናቁም። የበዛ ይመስለኛል ብንጨምር ከዚህ በኋላ እዚሁ እናቁም ኢንሻአላህ። نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.